ሰላም የምስቱላ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለን ይመስገን። ዛሬም ደግሞ በሀይሚና በብሩኬ እዚች መሀል ገብታ በጠዋጯ ምክንያት ተመልሰናል መተላል ማለት ነው። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዛ ደግሞ ደወል ምልክቱን ንኩ። ከዚህ በኋላ የምንሰራችሁ ቪዲዮዎች ወደ እናንተ ይመጣል ማለት ነው። አበረታቱን። እንደዚህ እላችኋለሁ። ሁለት ሰው በጣም የሚዋደድ ከሆነ በመሀል ሰው አይጠፋም። አሁን ሀይሚና ብሩኬን ሊያጣሉ የሚመጡ በዙሪያችሁ ያሉ ጠላቶች፣ ምቀኞች፣ ሸረኞች ብዙዎች ናቸው። እቺ ደግሞ አንድ ቀፈጥ ነች። እኔ ሊያስታርቃችን ነገሩ እዚህ ይደርሳል ብዬ አላሰብኩም ነበር። እስክዝሚ የት ይደርሳል ብለሽ አስበሽ ነበር? እዛ ገብተሽ አልጋ ላይ ቁጭ ብለሽ ቦዲ ለብሰሽ አንቺ እብን ፍቅረኛ ካለሽ እንደዚህ አይነት ቪዲዮ ከሌላ ሰው ጋር መስራቱ ለምን አስፈለገ? ሁ አርዩ ዋት ኬዝ ምን ማለትሽ ነው? አንድ ሴት ለአንድ ወንድ ምን እንደምትሆን ታውቃለሽ አይደለም? የፈለገ ይሁን እንጂ አንቺ እጮኛ ካለሽ ፍቅረኛ ካለሽ እንደዚህ አይነት ቪዲዮ ፓራንክ ነው ብለሽ ለመስራት ለምን መጠሽ? ምን ቤት ነሽ? ምን አገባሽ? በእነሱ መሀል አንቺ ምን አገባሽ? እነሱ ፓራንክ በመስራትና ቪዲዮ በመስራት እኮ ኢቭን ሶሻል ሚዲያ ላይ አንደኞች ናችሁ። ማንንም አያማክሩም። በራሳችሁ ጥበብ ነው የሚሄዱት። በተለይ ሀይሚ ላለው አይዲያ በሀይሚ ላለው ሀሳብ ለፐረንክም ይሁን ቪዲዮ ለመስራትም ይሁን ቆራጥና ወሳኝ ሴት ነች። አንቺ ምን ቤት ነሽ? ምን አገባሽ? ይኸው አንቺ ይኸውልሽ የራሷ እያረራ የሰውን ታማስላለች አሉ። አንቺ እዛ ፐረንክ ሰራለሁ ብለሽ የራስሽ ህይወትሽን በጠበሽ። ሀይሚ ላይ ምንም መጮህ የለብሽም። በአንቺ ምክንያት የኔ ህይወት እየተበላሸን እኔ ከፍቅረኛ ጋር እየተጣላ ነው። እስክዝሚ መጣላት አይደለም። ከፈለሽ ቀለበት ካለ አውጥተሽ ለምን አትይም? እኛ ምን አገባን? የሚያገባን ስለ ሀይሚና ስለ ብሩኬ አለቀ ነገርዮ። እንዴ ምን ቤት ነሽ እንጂ የራስሽን ጥፋት ደግሞ ሀይሚ ላይ ልታመጪ ትግስቴን እየጨረሽ ነው። ትግስት እንኳን የሚባል ታሪክ የለሽም። ምንም ትግስት የለሽም። ትግስት አቢስ ነሽ። ትግስተኛ የሆነ ሰው እኮ መጀመሪያ እንደዚህ አይነት ቪዲዮ ሳልሰራ በፊት ምንድን ነው መሆን አለበት? ማሰብ፣ ማሰላሰል ያስኬደኛል ወይ ያዋጠኛል ወይ እንደዚህ አይነት ፕራንክ ቢሰራ ትክክል ነኝ ወይ የሚለውን ማሰብ ይችላል። ትግስት አለ ሰው ማለት ነው። አንቺ ትግስት ሊያልቅብሽ እንኳን ሲጀመር ምንም አይነት ትግስት አልተጨመረብሽም። ፍኔሽ ታለቀ 4 ነጥብ። እንደዛ ነው እንግዲህ ምንም ልንረዳሽ አንችልም ማለት ነው። ገባሽ? አንዳንድ ሰዎች የሆነ ራሳቸውን ጥፋት ወደ ሌላ ሰው ለመውሰድ የምትሞክሩ ብዙዎች አላችሁ። አላቅም ለምን እንደሆነ እንደዚህ እንደምታደርጉት አላቅም። በኢየሱስም ሀይሜ ላይ ምንም አይነት ጥፋት የለባትም። ትክክል ነች። ብሩኬን መከራከር አችልም። ከእሷ ጋር መጋፈጥ ምናምን አችልም። ከቻልክ እንደምንም ተነጥፈ እንደ ጋቢ ተነጥፈ ይቅርታን ጠይቃት። ካልቻልከ ደግሞ በቃ ከህይወቴ ውጣ፣ ከኔና ከአንቴ ምንም አይነት ንግግር የለም ብላለች። ግን በመሀላችሁ ላይ ይቅርታ ፍቅር እንድገባ እንደናንተ ታርቃችሁ አንድ ላይ ሆናችሁ እንደ በፊቱ ተዋዳችሁ ህይወት እንድትቀጥሉ እፈልጋለሁ። ደስም ይለኛል። ነገር ግን አንተ ታገሳት። ጥፋቱ ያንተ እስከሆነ ድረስ ማለት ነው። እንደዚህ አይነት ፕራንክ ደግሞ አይሰራም አይሰራም። እንዲህ ምን ማለት ነው? እንደዚህ በቃ እናንተ የሁለታችሁም እኮ እጮኛሞች ናችሁ፣ የምትተማመኑ ሰዎች ናቸው። አንተም እሷ ላይ እምነት ታደርጋለህ፣ እሷም ደግሞ በአንተ ላይ እምነት የምታደርግ ሴት ነች። ምንም የፈለገ ነገር ይምጣና እንደዚህ አይነት ፓራንክ መባል ነገር አይኖርም፣ ሊኖርም አይገባም፣ መሆንም የለበትም። ስለዚህ ብሩኬ በጣም አጥፍተሃል፣ ይቅርታ ጠይቃል። ያችኛ ደግሞ በአንቺ ምክንያት ፍቅረኛ ጋር እየተጣላ ነው ምናምን። አንቺ የፈለገ ትዳርሽን መፍታት ትችያለሽ፣ እኛ አይመለከተንም ስለ አንቺ ህይወት ማለት ነው። መጀመሪያኛን አማክርሽ ያልገብ ደግሞ ናፍቃችሁኛል፣ እንደዚህ ሆናችሁኛል። ናፍቀሽ አይደለም ምንም ሆነሽ አታውቅም እኛ ጋር ማለት ነው። እንደዚህ አይነት ንግግር አይመቸንም። ሲጀመር አንቺ አታስፈልግም። ከሚዲያ ራሱን ለቀቅ ወይ ከገባሽ ማለት ነው። ገባሽ እንዴ? ምን አይነት ሰው ናችሁ በክርስቶስ? እና ሀይሚዬ በቃ እንግዲህ አንዴ ሰው ያጠፋል፣ ብረቱም ይዚጋል፣ ጠንካራም ይሸነፋል። አንበሳ ከተሸነፈ ጅብ ይልሳል የሚባል ተረክም አለና አንቺ አሸናፊ ስለሆንሽ ይቅርታችሁን በተለይ የብሩኬን ይቅርታ ብትቀበይ ደስ ይለናል። መልካም ጊዜ ይሆኑላችሁ። እንግዲህ ፍቅር